ታሪኩ የሚጀምረው በካሪቢያን ውቅያኖስ መካከል በጀልባ ላይ ለመዝናናት የወጡ ቤተሰቦችን እያሳየን ነው። ቤን የተባለውን የልጃቸውን ልደት ለማክበር ነበር ወደዚህ ውቅያኖስ የመጡት። በሽርሽራቸው ሁሉም በጣም ደስተኞች ናቸው። የማይረሳ ጊዜም እያሳለፉ ነው። ነገር ግን ይህ ደስታ ለጥቂት ጊዜ ብቻ እንደሆነ አላወቁም ነበር። ለጥቂት ሰዓታት ሁሉም ነገር እንደተለመደው እየሄደ ነበር። ሁሉም በውቅያኖሱ እየተደመሙና ደስታቸውን እያጣጣሙ ሳለ የቤን እናት ጁሊያ ለመዋኘት ወደ ባህር ውስጥ ትዘላለች። በዚህ መሃል ቤንና አባቱ ቶም አሳ ማጥመድ ይጀምራሉ። ነገር ግን በድንገት ጁሊያ የሆነ ግዙፍ ነገር በዙሪያ እየተሽከረከረ እንደሆነ ይሰማታል። ዙሪያ ገባዋን ብትመለከትም ምንም ነገር የለም። ሆኖም ግን በድንገት አንድ የማይታወቅ ነገር ወደ ውሃው ውስጥ ይጎትታታል። በተመሳሳይ ጊዜ በጀልባው ላይ ያሉት አቅጣጫ ጠቋሚ መሳሪያዎች አቅጣጫቸውን በፍጥነት መቀያየር ይጀምራሉ። ልጁ ቤንና አባትየው ቶም አሳ በማጥመድ ላይ ስለሆኑ የተፈጠረውን ሁኔታ ሙሉ በሙሉ አልተረዱትም። ይህ በእንዲህ እንዳለ ጁሊያ በጥቂት ሰከንዶች ውስጥ ከጀልባው ርቃ እየሄደችና እየሰመጠች እንደሆነ ትረዳለች። ቶም እንዲያድናት በከፍተኛ ድምፅ መጮህ ትጀምራለች። ነገር ግን ጁሊያ ከጀልባው በጣም ርቃ ስለነበር ማንም አልሰማትም። እዚህ ጋር ነበር ጁሊያ የውቅያኖሱ ውሃ በፍጥነት ወደ ኋላ እየሸሸ መሆኑን ያወቀችው። ከዛም በጩኸት ልጇን ካሲን መጥራት ትጀምራለች። ነገር ግን ካሲ በጆሮ ማዳመጫ ዘፈኗን በእርግዳ እየሰማችና ፀሐይ በመሞቅ እየተዝናናች ነበር። ቤን፣ ካሲና ቶም ጁሊያ ለመዋኘት ወደ ባህር እንደገባች ምንም አላወቁም። ጁሊያ ከነርሱ እየራቀች እየሄደች ነው። ነገር ግን እንደ ዕድል ሆኖ ቶም የጁሊያን ድምፅ ከርቀት ይሰማል። ከዚያም ጁሊያን ከርቀት አያትና ወዲያውኑ እሷን ለማዳን ወደ ውሃው ውስጥ ይዘላል። በሌላ በኩል ልጁ ቤን የጀልባውን ሞተር አስነስቶ ወደ እነርሱ ይመጣል። እንደ ዕድል ሆኖ ቶም ሚስቱ ጁሊያን ከመስመጥ ያድናታል። ወደ ጀልባው ሲቃረቡም ልጆቹ ቤንና ካሲ ሁለቱንም ወደ ጀልባው ይጎትታቸውና ያወጧቸዋል። በዚህ መንገድም የጁሊያ ሕይወት ይተርፋል። ቶም ልጁ ካሲን ትኩረትሽ የት ነበር? እናትሽ ለመዋኘት ስትሄድ ዓይንሽን እሷ ላይ ማድረግ ነበረብሽ ብዬ ነግርሽ አልነበር እያለ ይገስጻታል። ካሲም የጆሮ ማዳመጫ አድርጋ እንደነበር ነግራው ይቅርታ ትጠይቃለች። ለማንኛውም አሁን ጁሊያ ደህና ናት። ቶም ከአሁን በኋላ ለቤተሰቡ ማንም ሰው ለማንም ሳይናገር ለመዋኘት እንዳይሄድ ከሄደም መጀመሪያ ላይ ለአንድ ሰው ማሳወቅ እንዳለበት ይናገራል። ሁሉም በቶም ቃል ይስማማሉ። ከዚያም ቀኑ በዚህ መልኩ ይመሽና የቤንን ልደት ማክበር ይጀምራሉ። ልደቱን ካከበሩ በኋላ የካሲ ፍቅረኛ በቪዲዮ ስልክ ይደውልላትና ማውራታቸውን ይጀምራሉ። ካሲ ጀልባው ላይ ከቤተሰቧ ጋር ፈታ እያሉ እንደሆነ ትነግረዋለች። ጓደኛዋ ግን በፍጥነት ወደ ቤታቸው መመለስ እንዳለባቸው ይነግራታል። እዚህ ዜናው ሁሉ አስፈሪ የሆነ ነገር ሊከሰት እንደሆነ እያወራ ነው፣ ለመላው ዓለም በጣም አስደንጋጭ ነው ይላታል። ይህንን ስትሰማ ካሲ ከጓደኛዋ በስተጀርባ አንድ ግዙፍ ነጎድጓድ ወደ ከተማዋ እየተቃረበ መሆኑን ታስተውላለች። ይህንን ስታይም ፈርታ ትጨነቃለች። ምክንያቱም በዚያ ሰዓት እነርሱ ደህንነቱ የተጠበቀ ቦታ ላይ አልነበሩም። ከእርሱ ጋር ንግግሯን ለመቀጠል ስትሞክርም በድንገት ግንኙነታቸው ይቋረጣል። በዚህ ሁኔታ ላይ ያሉ በርካታ አሳ ነባሪዎችና ሻርኮች በጀልባቸው ዙሪያ መዞር ይጀምራሉ። ይሁን እንጂ በዚህ አካባቢ አሳ ነባሪም ሆነ ሻርክ በፍጹም አይገኝም ነበር። ቶም የውቅያኖስ ተመራማሪ ስለነበር አሳ ነባሪዎችና ሻርኮች እንዲህ የሚያደርጉት አንድ ግዙፍና አስፈሪ ማዕበል ከመምጣቱ በፊት ብቻ እንደሆነ ያውቃል። እንስሳቱ አስቀድሞ የሚመጡ አስፈሪ ማዕበል ተሰምቷቸዋል። ነገር ግን ከዚያ በፊት ከሻርኮቹ ጋር መጋፈጥ ነበረባቸው። በዚህ ሁኔታ ውስጥ ምንም ነገር ማድረግ ሳይችሉ ጀልባቸው በኃይለኛ ግጭት ትናወጣለች። በዚህ ጊዜም አንድ ግዙፍ አሳ ነባሪ ከጀልባቸው የታችኛው ክፍል ጋር እንደተጋጨ ቶም ወዲያው ተረዳ። ሁኔታውን ለመፈተሽም ወደ ውሃ ውስጥ መግባት ነበረበት። ገብቶ ሲመለከትም የታችኛው የጀልባው ክፍል ላይ ትልቅ ስብራት ተፈጥሯል። ቶም ይህንን ፈትሾ ሲመለስ ለጥቂት ከአሳ ነባሪ ጋር ተናንቆ ወደ ጀልባው ቢመለስም በትከሻው ላይ ግን ትልቅ ቁስል ተፈጠረበት። ሚስቱ ጁሊያም ቁስሉን ትሰፋለታለች። ቶም ለቤተሰቡ ሻርኮ ከጀልባቸው ጋር በመጋጨቱ ምክንያት በደረሰው ጉዳት የጀልባቸው ሞተር መበላሸቱን ነገራቸው። አሁን በጀልባዋ ወደፊት መጓዝ አይችሉም። ሳያስቡት በውቅያኖሱ መካከል ተገትረው ይቀራሉ። ያላቸው ብቸኛ አማራጭ የእርዳታ ቡድን መጥራት ነበር።
ነገር ግን ካሲ እርዳታ ለመጠየቅ ብትሞክርም ምንም አይነት ኔትወርክ ሲግናል አልነበረም። የጀልባው መገናኛ መሳሪያም ምንም አይነት ምልክት አይቀበልም። ሁሉም ነገር በድንገት መስራት ማቆሙ ደግሞ በጣም አስደነገጣቸው። በዚህ አስቸጋሪ ጊዜ ቶም የያዙትን ምግብና መጠጥ ፈተሸ። ያላቸው ምግብ ለ4 ቀናት ብቻ የሚበቃ ነበር። ነገር ግን በሕይወት ለመቆየት የነበራቸው ትንሽ ተስፋ ጀልባዋ ያለችው በመርከቦች መተላለፊያ መስመር ላይ ስለሆነ የሚያልፍ አንድ መርከበኛ ያየንና ይደርስልናል የሚል ነበር። በዚህ ውይይታቸው ላይ ያሉ ከውጭ ኃይለኛ ድምጽ ይሰሙና ወጥተው ሲመለከቱ አንድ ትልቅ የጠፈር ድንጋይ በቀጥታ ወደ እነርሱ እየመጣ እንደሆነ ያስተውላሉ። ከጀልባቸው ጋር ሊጋጭ ስለሚችልም በፍርሃት ይርዳሉ። ከዚህ ለማምለጥ ሲልም ቶም የጀልባውን ሞተር በፍጥነት ያስነሳዋል። ሞተሩን ካስነሳው ጀልባዋ ልትበላሽ እንደምትችል ቢያውቅም ሌላ አማራጭ ግን አልነበረውም። ከዚያም ሞተሩን አስነስቶ ወደፊት ለመንቀሳቀስ ሲሞክር በዚህ ጊዜ ሞተሩ ሙሉ በሙሉ ተጎድቶ ከጥቅም ውጭ ይሆናል። ነገር ግን ጀልባዋን እንደምንም ወደፊት ባያንቀሳቅሳት ኖሮ ድንጋዩ በቀጥታ ይመታቸው ነበር። ነገር ግን ቶም ከሰማይ የሚረግፉት ነገሮች በእውነቱ የጠፈር ድንጋዮች ሳይሆኑ ሳተላይቶች መሆናቸውን ይረዳል። የራዲዮና የስልክ ሲግናሎችም በድንገት የጠፉት ለዚህ ነበር። ከዚህ አደጋ ገና ሳያገግሙ ሌላ ሜትሮይድ ወደ እነርሱ መምጣት ጀመረ። አሁን ራሳቸውን ለማዳን ምንም ማድረግ አይችሉም። ስለዚህ ጀልባዋ ብትገለበጥ እንኳን እንዳይሰምጡ የህይወት አዳኝ ጃኬቶቹን ለብሰው ወደ ጀልባዋ የታችኛዋ ክፍል ይገባሉ። ውስጥ እያሉም ጀልባዋ በኃይል ትናወጥ ጀመር። በዚህ ጊዜ ሁሉም አሁንስ አንተርፍም ብለው አመኑ። ከዚያም በድንገት ኃይለኛ ድምጽ ይሰሙና ሁሉም ራሳቸውን ይስታሉ። ከሰዓታት በኋላ ሁሉም ራሳቸውን ሲያውቁ ምንም እንኳን በመጠኑ ቢቆስሉም በህይወት ግን ተርፈው ነበር። ነገር ግን የሚያስገርመው ነገር በጀልባዋ ላይ ብዙ ትናንሽና ትላልቅ ቀዳዳዎች ቢፈጠሩም ውሃ ግን ወደ ጀልባቸው ውስጥ አልገባም ነበር። መላው ቤተሰብ ከጀልባው ወጥቶ ወደ ውጭ ሲመለከቱ ባዩት ነገር ይደናገጣሉ። ከጀልባቸው ስር ምንም ውሃ የለም። አሶች በጀልባቸው ዙሪያ መሬት ላይ ተዘርግተው እየተንደፋደፉ ነው። ጀልባዋም ልክ ወደ ሌላ ዓለም የመጡ ይመስል በደረቅ ተራራማ ቦታ ላይ ትገኛለች። ትናንት ማታ ውሃ የነበረበት ቦታ አሁን ረጃጅም ተራራዎችና ጉድጓዶች ብቻ ተፈጥረዋል። ሁሉም በፍጥነት የተረዱት ነገር ግን በበረሃ ውስጥ ሳይሆን አሁንም በውቅያኖስ መካከል መሆናቸውን ነበር። ነገር ግን የውቅያኖስ ውሃ ሙሉ በሙሉ ከዚህ ቦታ ወደ ሌላ ቦታ ሸሽቷል። በዚህ ጊዜ ቶም ተደናግጦ ኮምፓሱን አውጥቶ መፈተሽ ጀመረ። ቶም ኮምፓሱ ሲመለከት በምድር ላይ የሆነ ትልቅ ችግር መፈጠሩን ይረዳል። የምድር ዋልታዎች ተቀያይረዋል። ሰሜን ዋልታ በደቡብ ዋልታ ቦታ ላይ፣ ደቡብ ዋልታ ደግሞ በሰሜን ዋልታ ቦታ ላይ ተተክቷል። በዚህ ምክንያት በየብስ ላይ የነበረው የውቅያኖስ ውሃ ሁሉም ወደዚያ ሲሄድ፣ ውቅያኖስ ላይ የነበረው ቦታ ደግሞ ወደ ደረቅ መሬትነት ተለውጧል። ይህንን ሲረዱም ሁሉም ይደናገጣሉ። ቶምም ሌላ ይበልጥ አስፈሪ ነገር ነገራቸው። ይህም በእነዚህ ዋልታዎች መካከል በየብስ ላይ ይኖር የነበረ የሰው ልጅ ሁሉ ሊሞት እንደሚችል ነበር። የዜናም ካሲም በጣም ነካት። ምክንያቱም ፍቅረኛዋ በዚህ ዓለም ላይ እንደማይኖር ስላወቀች ልቧ በሐዘን ይሰበራል። ግን ለማንኛውም ጁሊያ የቀረውን ምግብ መሰብሰብ ጀመረች። ቤንም ምናልባት በሕይወት ያለ ሰው ካለ እንዲያያቸውና እንዲረዳቸው የልደት ፊኛዎቹን ከፍ አድርጎ ወደ ላይ ሰቀላቸው። ከዚህ በኋላ ቶም በራዲዮ ከአንድ ሰው ጋር ለመገናኘት ሞከረ። ምንም ምላሽ እንደማያገኝ ቢጠረጥርም በሚገርምና ባልጠበቀው ሁኔታ ናቶ ከተባለ ሌላ ካፒቴን ምላሽ ያገኛል። የካፒቴን ልክ እንደ ቶም ቤተሰብ በባህር ሰርጓጅ መርከብ ውስጥ ስለነበር የውቅያኖሱን መሸሽ አውቋል። ቶም በዚህ ሁኔታ ውስጥ ምን ማድረግ እንዳለባቸው ካፒቴኑን ይጠይቀዋል። ካፒቴኑም የነገራቸው ነገር ግን አስደንጋጭ ነበር። የተቀያየሩት የምድር ዋልታዎች በአንድ ሳምንት ውስጥ ወደ ቦታቸው ይመለሳሉ። ይህ ማለት በአንድ ሳምንት ውስጥ ውቅያኖስ ወደ ቦታው ይመለሳል ማለት ነው። በዚያን ጊዜ ማዕበሉ በጣም አደገኛ ይሆናል። እኔ በባህር ሰርጓጅ መርከቡ አማካኝነት ተተርፋለሁ። እናንተ ግን የመትረፍ እድላችሁ ከፍተኛ እንዲሆን በፍጥነት አንድ ከፍታ ቦታ ፈልጋችሁ ሂዱ አላቸው። ጁሊያ ይህን ስትሰማም ወዲያውኑ ልጆቿን እቃቸውን እንዲያሽጉና እንዲሰበስቡ ትነግራቸዋለች። ቶም ያንተ ባህር ሰርጓጅ መርከብ የመትረፍ እድሉ ሰፊ ስለሆነ እባክህ ቤተሰቦችን ያዘልኝ ብሎ ጠየቀው። ካፕቴኑም ልረዳ ፈልጋለሁ፣ ግን አንዱ አጋሪ በመርከቧ ውስጥ ስለሞተ የቀረው ቦታ ለሁለት ሰው ብቻ ነው። አንድ ሰውን መያዝ እችላለሁ፣ አንዱ ግን ውጪ ይቀራል አለው። ቶም ግን እባክህን ሁለቱንም ልጆች ያዝልኝ፣ በምላሹ የሚያዝነውን ምግብ ሁሉ ሰጣለሁ ሲል ተማጸነው። ካፕቴኑም በዚህ ሐሳቡ ተስማማና ያለበትን ቦታ በካርታ ላይ ለቶም ይነግረዋል።
ቶምም በካርታ ላይ ቦታውን ገምቶ በ2 ቀናት ውስጥ እዚያ መድረስ እንደሚችሉ ለሚስቱ ይነግራታል። ይህ ማለት ውቅያኖስ ከመመለሱ በፊት ልጆቻቸው በሰላም እዚያ ማድረስ ይችላሉ ማለት ነው። በማግስቱ ጠዋት ቤተሰቡ ለጉዞ ተዘጋጀ። በዚህ መሃል ቶም ከሩቅ አንድ እንግዳ ሰው ከውሻው ጋር ወደ እነርሱ ሲመጣ ይመለከታል። ሰውየው መቁሰሉን ስላየ ሊረዳው አስቦ የውሃ መጠጫውን ይዞ ወደ እርሱ ይሄዳል። ሰውየው የቶምን ውሃ ከጠጣ በኋላ አመስጋኝ ከመሆን ይልቅ በአሳዛኝና በሰቅጣጭ ሁኔታ ቶም ላይ ጥቃት ይሰነዝርበታል። ጁሊያም ይህንን ከሩቅ ሆና እየተመለከተች ነበር። ሰውየው ቶምን በያዘው የጦር መሳሪያ ነገር ወቅቱ ወዲያውኑ ሕይወቱን ያጠፋዋል። ከዚያም ቀጥታ ወደ እነ ጁሊያ ያመራል። ጁሊያ ባሏን ማዳን ባትችልም በፍጥነት ጀልባው ውስጥ ገብታ ሁለቱን ልጆቿን መደበቂያ ውስጥ ዘጋችባቸው። ለካሲም የፍላየር ሽጉጥ ሰጥታ በጣም አስቸጋሪ ሁኔታ ሲገጥማቸው እንድትጠቀሙ ትነግራታለች። ግን ገና እየተነጋገሩ ሳለ ሰውየው ጀልባው ላይ በፍጥነት ደረሰም። ከእርሱም ለማምለጥ ጁሊያ ሮጣ ወደ መታጠቢያ ቤት ውስጥ ትገባለች። ገዳዩ ጀልባው ውስጥ ገብቶ እነርሱን ፍለጋ ይጀምራል። ግን ምግብ ሲያገኝ ለብዙ ቀናት ምግብ አጥቶ ስለተራበ ያገኘውን ነገር ሁሉ በስግብግብነት መብላት ይጀምራል። በልቶ ከጨረሰ በኋላ ጁሊያን መፈለጉን ይቀጥላል። እናም በመሃል ድምጽ ይሰማና በቀጥታ ልጆች ወዳሉበት ሄደ። ነገር ግን ድምጽ ይሰማበት የነበረው ቦታ ላይ ማንም አልነበረም። ጁሊያ ደግሞ በጀልባው ላይ ባለው ቀዳዳ በኩል አምልጣ ነበር። ነገር ግን የሰውየው ውሻ ጁሊያን አይቷት መጮህ ጀመረና ሊነክሳት ወደ እሷ ተንደረደረ። ጁሊያ ውሻውን ዝም ለማሰኘት ስትልና ራሷን ለመከላከል በጭካኔ ለመግደል ተገደደችና ከጀልባው ስር ትደበቃለች። ገዳዩ መጀመሪያ ላይ አላያትም ነበር። ነገር ግን ወደ ውጭ ሲመለከት ውሻው ተገድሎ ሲያይ ጁሊያ ከጀልባው ውጪ መሆኗን ይረዳል። እሷን ለመያዝ ከጀልባው ሲወርድ ጁሊያ በፍጥነት ተመልሳ ጀልባው ላይ ትወጣለች። ሆኖም ግን ከጥቂት ቆይታ በኋላ ጁሊያ በሰውየው እጅ ትያዛለች። ጸጉሯን ይዟት እየደበደበ ሊገላት ደግሞ ያንቃት ጀመር። ይህን ሁሉ በካቢኔ ውስጥ ተደብቃ የምትመለከተው ልጇ ካሲ የተሰጣትን የፍላየር ሽጉጥ የምትጠቀምበት ጊዜ እንደሆነ አሰበችና ሽጉጡን ስተኩሰው ሰውየው ተመቶና ተስፈንጥሮ ይወድቃል። ብዙም ባይጎዳም ለነርሱ ግን ለማምለጥ እድል ሰጣቸው። ብዙም ሳይቆይ በጀልባው ላይ እሳት ይነሳል። ጁሊያ ልጆቿን ለማዳንም በፍጥነት ከጀልባው ትወጣለች። ገዳዩ እንደገና ሊያጠቃት ሲሞክር ጁሊያ በእርግጫ ጥላው ልጆቿን ይዛ ትሮጣለች። በዚህ መሃል ግን ካሲና ቤን የአባታቸውን አስከሬን ሲያዩ ስቅስቅ ብለው ማልቀስ ጀመሩ። ቤን ለአባቱ ሞት ራሱን ያውቅሳል። እነዚያን ፊኛዎች እኮ ወደ አየር ላይ ባልሰቅላቸው ኖሮ ሰውየው አይቶን አይመጣም ነበር ይላል። ጁሊያን በባሏ አስከሬን ላይ ተደፍታ እያለቀሰች ሳለ ገዳዩ ከሚነደው ጀልባ ውስጥ ወጥቶ ወደ እነርሱ ሲመጣ አየችው። እዚያ መቆየት ስለማይችሉም ልጆቿን ይዛ በፍጥነት ሮጠች። ግን ብዙም ሳይቆይ የሚነደው ጀልባ ይፈነዳል። በጉዞው ወቅት በጣም ስለደከማቸውና ገዳዩ እነርሱን ማሳደድ ያቆመ መስሏቸው ከአንድ ኮረብታ ጀርባ ለማረፍ ይቀመጣሉ። ቤላ አሁንም እያለቀሰ ነበር። ጁሊያ ጥፋቱ ያንተ አይደለም፣ እርዳታ ፈልገ ነው ፊኛውን የለቀቀው ብላ አጽናናቸው። ነገር ግን ጁሊያ ገዳዩ አሁንም እየተከታተላቸው መሆኑን አየችና ሶስቱም ለማምለጥ በድጋሚ መሮጥ ይጀምራሉ። ዞር ብሎም ሲመለከቱ ገዳዩ አሁንም አልተፋታቸውም። ሳይቆሙ መሮጣቸውን ሲቀጥሉ አንድ መርዛማ ውሃ ያለበት ቦታ ላይ ይደርሳሉ። በዚያ ውስጥ ማለፍ አደገኛ ቢሆንም ጁሊያ ግን ልጆቿ በዚያ በኩል ከማለፍ ውጪ አማራጭ እንደሌላቸው ተነግራቸዋለች። ከዚያም በመርዛማው ቦታ ካለፉ በኋላ ጁሊያ ልጇ ቤን ውሃ በጣም እንደጠማው ተረዳችና የነበራቸውን የመጨረሻ ጠብታ ውሃ ትሰጠዋለች። ነገር ግን ጥማቱን ሊያረካለት አልቻለም። እዚህ ጋር ልጅቷ ካሲ ተስፋ መቁረጥ ጀመረች። ወደምንሄድበት ቦታ ባህር ሰርጓጅ መርከብ ይኑር አይኑር ማን ያውቃል አለች። እናትየው ጁሊያም ዝም በይና ያልኩሽን ብቻ አድርጊ፣ ወደፊት እንሄዳለን፣ እኔ እንደማድናቸው አውቃለሁ ብላ ትቆጣታለች። በጁሊያ አበረታችነትም ጉዟቸውን ቀጠሉ። ወደፊት ሲሄዱም ከዓመታት በፊት ተከስክሶ ውቅያኖስ ውስጥ የወደቀ የሚመስል አውሮፕላን ያገኛሉ። ከዚያም ወዲያው አውሮፕላን ውስጥ ገብተው ይደበቃሉ። ጁሊያም ትናንት ማታ የተነሱትን የቤተሰብ ፎቶግራፋቸውን ለመጨረሻ ጊዜ ትመለከታለች። ያንን ፎቶ ሲያዩ ሁሉም አባታቸው ቶምን ያስታውሳሉ። በአንድ ቀን ውስጥ የደረሰባቸውን ነገር ሁሉ ማመን አቃታቸው። በዚህ ሁኔታ ውስጥ እያሉ ደክሟቸው ስለነበር እንቅልፍ ይወስዳቸዋል። ከዚያም የአንድ ሰው ድምፅ ካሲን ከእንቅልፏ ይቀሰቅሳታል። ወጥታ ወደ ውጪ ስትመለከትም ያ ጨካኝ ገዳይ አሁንም እየተከታተላቸው እንደሆነ አየች። አሁን ምንም አይነት ዋጋ ከፍለው ከዚህ ገዳይ መገላገል ነበረባቸው። ለዚህም ሲባል ካሲ ባለችበት ቦታ ቁጭ ብላ የተኛች አስመሰለች። ገዳዩም ወደ እርሷ ደርሶ የተኛች መስሎት ሊይዛት ሲመጣ
ጁሊያ ከጀርባው ሆና በድንገት ደርሳ ደግማ ደጋግማ በስለት እየወጋጋቸው እልኋን ትወጣበት ጀመር። ሕይወቱ እስኪያልፍ ድረስ በከፍተኛ ሁኔታ ብትወገውም ንዴቷ ግን ሊበርድላት አልቻለም። ሌሊቱን በዚህ ሁኔታ አሳልፈው ጠዋት ሲነቁ የገዳዩ አስክሬን በጣም በሚያስደነግጥ ሁኔታ ላይ ያገኙት። የሆነ ፍጡር ቆራርጦትና ውስጡን በልቶ ባዶን አስቀርቶታል። ከዚህም በመነሳት በዚህ አካባቢ በጣም አደገኛ ፍጥረታት እንዳሉ ይጠረጥራሉ። አሁን በፍጥነት ካፒቴኑ ያለበት ባህር ሰርጓጅ መርከብ ጋር መድረስ አለባቸው። ጁሊያ ካርታዋን እየተመለከተች ነው። ቤን ደግሞ በሌላ በኩል የሚጠጣ ውሃ ፍለጋ ይንከራተታል። በጉዟቸው መሃልም አንድ የታቆረ ውሃ አገኘና መጠጣት ጀመረ። ኩሬው መርዛማ ሊሆን ስለሚችል ጁሊያ እንዳይጠጣ እየጮኸች ብትነግረውም ነገር ግን ቤን ከጥማቱ የተነሳ አልሰማትም። ሁለቱም ሊያስቆሙት ቢሞክሩ እነሱ እስኪደርሱ ድረስ ግን ቤን ብዙ ውሃ ጠጥቶ ነበር። ከጥቂት ቆይታ በኋላ ቤን ታመመና መራመድ የማይችልበት ደረጃ ላይ ደረሰ። በዚህም ጁሊያና ካሲ ባገኙት ነገር እዚያው መጠለያ ሰርተው ለጥቂት ጊዜ አረፉ። በዚያም ጁሊያ እንግዳ ድምጾችን ሰማች። ወጥታ ስትመለከትም እጅግ በጣም ብዙ ቁጥር ያላቸው የባህር ተናካሽ ሸርጣኖች ወደ እነርሱ እየመጡ መሆኑን አየች። ከእነርሱ ለማምለጥም በፍጥነት መሮጥ ይጀምራሉ። ጥቂት እንደሮጡም ከሩቅ አንድ ትልቅ መርከብ ይመለከታሉ። በላዩ ላይ ብዙ ኮንቴይነሮች የያዘ የጭነት መርከብ ነበር። በህይወት የተረፉ ብዙ ሰዎችም በእነዚህ ኮንቴይነሮች ውስጥ ተጠልለው ነበር። በመርከቧ ላይ ያሉ ሰዎች ሶስቱን ሲያቸው ሁሉም ኮንቴይነሮች ውስጥ ገብተው ይደበቃሉ። በእውነቱ የተሸሸጉት ከነቤን ሳይሆን ከኋላቸው ከሚመጡት ሸርጣኖች ነበር። እነ ጁሊያም ወደ ኮንቴይነሩ ተጠግተው በሩን እንዲከፍቱላቸው ቢማጸኑም ማንም ሳይከፍትላቸው ይቀራል። ከኋላቸውም እጅግ ግዙፍ የሆነ የሸርጣን መንጋ እየተከተላቸው ነበር። ለዚህም ራሳቸውን ለማዳን የሆነ ነገር ማድረግ ነበረባቸው። ሌላ መንገድ ስላልነበራቸው ጁሊያና ልጆቿ ኮንቴይነሩ ላይ ለመውጣት ይወስናሉ። ጁሊያ መጀመሪያ ላይ ሁለቱንም ልጆቿን ኮንቴይነሩ ላይ አወጣች። እሷም ልትወጣ ስትል ግን አንድ ሸርጣን ወጥቶ እግሯን ክፉኛ ይነክሳታል። ሆኖም ግን ታግላ እግሯን ከሸርጣኑ አላቃ ወጣች። ከዚያም ጁሊያ የቆሰለውን እግሯን አንገቷ ላይ አርገው በነበረ ሻርፓ አሰረችውና ህመሟን ባለመቻሏ ራሷን ትስታለች። ካሲና ቤን ሸርጣኖቹ ኮንቴይነሩን እየቀደዱ ወደ ውስጥ ሲገቡና ውስጥ ያሉትን ሰዎች ሲያጠቁ ይመለከታሉ። ውስጥ ያሉት ሰዎች ባላቸው መሳሪያ ሁሉ ሸርጣኖቹን ለመግደል ቢሞክሩም የሸርጣኖቹ ብዛት ግን ከአቅማቸው በላይ ነበር። እናም በኮንቴይነር ውስጥ የነበሩት ሰዎች በሙሉ አንድ በአንድ እየነከሱ ገደሏቸው። ይህ ሁሉ ሆኖ በማግስቱ ጠዋት ጁሊያ ራሷን ከሳተችበት ትነቃለች። ልጆቿን አጠገቧ ስታጣ አንድ ነገር ሆነውብኝ ይሆን ብላ በጣም ትደነግጣለች። ነገር ግን ከሩቅ ካሲና ቤን ምግብ፣ መጠጥና መሳሪያ ፍለጋ ሄደው ሲመለሱ ትመለከታቸዋለች። ደግነቱ ደግሞ አሁን ሸርጣኖቹ በቦታው አልነበሩም። ጁሊያ በሸርጣን የተነከሰውን ቁስሏን ስታከም፣ ቤን ደግሞ ኮንቴይነር ውስጥ ከሞቱት ሰዎች መሳሪያ መሰብሰብ ጀመረ። በዚህም ለደህንነታቸው የሚሆኑ መሳሪያዎችንና ጥቂት ምግብ አገኙ። ከዚያም ጁሊያ በራዲዮ ስልክ ከሚጠብቃቸው ከካፒቴኑ ጋር ስትገናኝ ካፒቴኑ እርሱም በእነዚያ ፍጥረታት ጥቃት ደርሶበት በከባድ ሁኔታ መቁሰሉን ይነግራታል። እኔ ልረዳችሁ አልችልም፣ የውቅያኖስ ውሃ በጣም በቅርብ ጊዜ ደግሞ ወደ ቦታው ስለሚመለስ የባህር ፍጥረታቱ ወደዚህ የመጡት ለዚያ ነው ብሎ ገለጸላት። በዚህም ጁሊያ በጣም በማልቀስ ተማጸነችው። በዚያ ላይ ሌሊቱን ሙሉ ሲሮጡ ካርታው ስለወደቀባቸው ባህር ሰርጓጇ መርከብ ያለችበትን አቅጣጫ ያውቁም ነበር። ግን ካፕቴኑ አዝኖላቸው እንዲያዩት የምልክት ፍላየር ወደ ላይ ይተኩሳል። ቤንም ከርቀት ሆኖ ያዋል። ነገር ግን ቦታው በጣም ሩቅ ነበር። ግን ምርጫ ስላልነበራቸው ባዩት አቅጣጫ መጓዝ ጀመሩ። ወደ መርከቧ ለመድረስ በድንጋያማ መንገድ ማለፍና እነዚያን ተናካሽ ሸርጣኖች እንደገና መጋፈጥ ነበረባቸው። ካሲ ስለ እናቷ ማሰብ ጀመረች። መርከቧ እኮ እኔንና ወንድሜን ብቻ ነው የምትይዘው፣ እናቴ ምን ትሆናለች? ውሃውን ሊመጣ ነው ብላ ተጨነቀች። ጁሊያ ግን ስለዚህ አታስቢ፣ መርከቧ ጋር ስንደርስ የምንወስንበት ይሆናል በማለት ታበረታታታለች። ጉዟቸውን ሲቀጥሉ ግን ሌላ አደጋ አጋጠማቸው። የመሬት መንሸራተት ተከስቶ አንድ ግዙፍ ድንጋይ በጁሊያ ፊት ለፊት ወደቀና መውጫ አጥታ ባለችበት ተከረቸመች። ጁሊያ እናቷን ጥላ መሄድ ባትፈልግም እናቷ ግን ወንድሟንና ራሷን እንድታድን ብቻ አስምላ አስገደደቻት። እነርሱም ሁሉም በዚያው ከሚቀሩ ጉዟቸውን ይቀጥላሉ። እንዳሰቡትም ካሲና ቤን ያሰቧት መርከቧ ጋር ይደርሳሉ። ሲደርሱ ግን መጀመሪያ ላይ ማንም አልነበረም።
በሩን ደጋግሞ ሲያንኳኩም ካፕቴኑ በከባድ ቁስል ሆኖ ወደ እነርሱ እንደምንም እየተሳበ መጣ። ከዚያም ካፕቴኑ መርከቧ 3 ሰው ብቻ መያዝ እንደምትችል ግን እርሱ የመትረፍ እድሉ ዝቅተኛ ስለሆነ በገባም ስለማልተርፍ እናንተ ግቡና ትረፉ አላቸው። ይህንን ስትሰማም ካሲ በፍጥነት ወደ እናቷ ተመልሳ ሮጠች። ግን እናቷ ጁሊያ ያለችበት ቦታ በሸርጣኖች ተወሮ ስለነበር ጥይቷ እስኪያልቅ ድረስ ስትተኩስ ቆይታለች። ጥይት ጨርሳም በሸርጣኖቹ ልትጠቃ ስትል ካሲ እንደምንም ደርሳ እጇን ሰጠቻትና ከዚያ ጉድጓድ አወጣቻት። ጊዜም ሳያባክኑ ሶስቱም በፍጥነት ሮጠው ወደ መርከቧ ውስጥ ገቡ። ሸርጣኖቹም ተከታትሏቸው ወደ እነርሱ ቢመጡም በዚያው ቅጽበት ግን ግዙፍና አስፈሪ ውቅያኖስ መሃል ወደ እነርሱ ይመጣል። ማዕበሉ መርከቧን በኃይል ሲመታትም ሁሉም ራሳቸውን ይሰጣሉ። ጁሊያ ራሷን ስታውቅ የሚያስገርም ነገር ትመለከታለች። መርከባቸው ውሃ ውስጥ አልነበረችም። ይልቁኑ ግዙፉ ማዕበል መርከቧን ተሸክሞ ወስዶ ሙሉ በሙሉ በወደመች አንዲት ከተማ ውስጥ አሳርፏት ነበር። ከከተማዋ መውደም መረዳት እንደሚቻለው የሰው ልጅ ከየብስ ላይ ሙሉ በሙሉ መጥፋቱን ነው። ግን ያም ሆነ እነ ቤን ከአባታቸው ውጪ በሕይወት ተረፉም። ፊልሙም ይህንን ትዕይንት አሳይቶን ይጠናቀቃል። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከዩዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። ይህ ኢትዮ ፊልምስ ከዩዬ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን።